الوحي عنوانا وشاد من نوره في القلب إيمان. بسم الله الرحمن الرحيم. الحمد لله وصلى الله وسلم وبارك على رسول الله وعلى آله وأصحابه ومن والاه. أما بعد فإخوتي الكرام وأخواتي الكريمات السلام عليكم ورحمة الله وبركاته. إن شاء الله بالله فقاد بالفو جمرني نبرون يبالنا يمستن حق زاري مقتل علىهم الله እኔን በተናገርኩት እናንተም በሰማችሁ ተጠቃሚ አላህ ያድርገን። ባልና ሚስት የጋራ ሐቅ አለባቸው እሱም የሚያሟሉት የሚል እየተመለከትን ነበርና የዛሬው የጋራ ሐቅ ባልም ለሚስቱ ሊያሟላው የሚገባ ሚስትም ለባሏ ልታሟላው የሚገባ አልኢዕፋፍ ነው። እኛን አንዳችን ሌላውን ተሐራም መጠበቅ አለብን የሚል ነው። ይሄ እሷም የሚያሟሉት ሐቅ ነው። ያ ማለት የሰው ልጅ ሲፈጠር ከስሜት ጋር ተያይዞ ነው የተፈጠረው። ወኹሊቀል ኢንሳኑ ضعيفا የሰው ልጅ ደግሞ ያን ስሜት ተመቆጣጠር ደካማ ሆኖ ነው የተፈጠረው፣ ወንዱም ቢሆን ሴቱም ቢሆን። ለዚህ መድኃኒቱ አላሁ ሱብሓነሁ ወተዓላ ይህንኑ ትዳር ማስቀመጡ ነው። ያ መዕሸረ ሸባብ መን ኢስተጣዐ ሚንኩሙል ባአ ፈሊተዘወጅ ፈኢነሁ አገዱ ሊልበሰሪ ወአሕሰኑ ሊልፈርጅ። እናንተ ወጣቱ አሉ፣ በተለይ ወጣቶችን እናንተ የማግቢያውን ጣጣ የቻለ ሰው ያግባ። ለምን አሉ? ይሄ ነው አሁን የፈለኩት። አይንም መለስ ያደርጋል፣ ብልትን ይጠብቃል አሉ። ማግባት ውጤቱም ይሄ ነው፣ ጥቅሙ አንዱ ይሄ ነው። ከዚህም በላይ ልጅ መውለድ ያለ ባይሆን ያው ጥሩ ህይወት ደስታ አለ። አንዱ ይሄ ነው። እሱም ሐራም ላይ እንዲያወርቅ እሷም ሐራም ላይ እንዲያትወርቅ ማድረግ ነውና ስለዚህ ባል ሚስቱን ሐራም እንዳትሄድበት አላህ ሷሊህ አድርጋቸው፣ የበለጠኛ ምንገዛቸው ስሜታቸውን ልናረካላቸው ይገባል። ይሄ የሚደባበቅ አይደለም፣ ይሄ የሚሸሸግ ነገር አይደለም፣ ሐቅ ነገር ነው። ሚስትህን እርግፍ አድርገህ ተተውካት ሰው ናታ፣ ሐራም ላይ ባትወርቅ እንኳ ያ አላህ ትጎዳለች፣ ሐቂቃ ማለት ነው። አንተም እንደዚሁ ሚስትህ ልትጠብቅልህ ይገባል በዚህ ጉዳይ ያለውን ማለት ነው። ይሄ ሲሆን ተሙእሚኖች ጀነተ ፊርደውስ የሚወርሱት እንሆናለን። አላህ ሱብሓነሁ ወተዓላ ፈላህ የሚወጡ ሙእሚኖችን ጀነተ ፊርደውስ የሚወርሱትን ሲነግረን ሱረቱል ሙእሚኑን ላይ ወለዚነ ሁም ሊፉሩጅሂም ሐፊዙን ኢላ ዐላ አዝዋጅሂም አው ማ መለከት አይማኑሁም ፈኢነሁም ገይሩ መሉሚን ብሎ ነው የሚያስቀምጠው። ፈመን ኢብተጋ ወራአ ዛሊከ ፈኡላኢከ ሁሙል ዓዱን። እነዚያ ናቸው ብልታቸው የሚጠብቁ አለ፣ ወንዶችም ሆነ ሴቶቹ ሙእሚኖች ጀነት የሚወርሱት በባሎቻቸው በሚስቶቻቸው ላይ ሲቀር በማለት ያስቀምጣል አላሁ ሱብሓነሁ ወተዓላ። በባልና በሚስታቸው ላይ አይወቀሱም ይላል። በባሏ ላይ አትወቀስም፣ በሚስቱ ላይ ስሜቱን ሲያረካ አይወቀስም፣ እንደውም ሶደቃ ይሆናል። ነብዩ አለይሂ ሰላም ወፊ ቡድዒ አሐዲኩም ሶደቃ፣ ባንዳችሁ ብልት ሶደቃ አለው ብለው ተናግረዋል። ሷሃቦች እንኳን አቲ አሐዱና ሸህወተሁ፣ አንዳችን ለስሜቱ ሰርቶት ወይኩኑ ለሁ ፊ አጅሩን፣ ደግሞ በዛ ደመወዝ ይኖረዋል እንዴ ብለው ሲጠይቋቸው ነብዩና አለይሂ ሰላም ቃል አራአይቱም ለወضعሃ ፊ ሐራሚን አካነ ዐለይሂ ውዝሩን፣ ሐራም ላይ ቢያስቀምጠው ያን ስሜቱን ወንጀል ይሆን የለ እንዴ አሉ። ይህ መልሶ አዎን ስለሆነ ፈከዛሊከ ኢዛ ወضعሃ ፊል ሐላል፣ እንደዚሁ ሐላል ላይ ስሜቱን ታስቀመጠው ካነ ለሁ አጅሩ፣ ለሱ ደመወዝ ይሆንለታል። ለዚህ ብሎ አላህ ሱብሓነሁ ወተዓላ ፈልአነ ባሽሩሁነ ወቀድሙ ሊአንፉሲኩም ይላል። ይሄ ማለት ዑለማው ምንድን ማለት ነው ይሉታል፣ በቃ ሚስቴን ተሐራም ለመጠበቅ ራሴን ተሐራም ለመጠበቅ ብሎ ሚስቱ ጋር ይጫወት ማለት ነው። እሷም እንዲዙ ረመዳን ሌሊት ላይ ፈልአነ ባሽሩሁነ ብሎ ሲፈቅድልን አላሁ ሱብሓነሁ ወተዓላ ማለት ነው። ስለዚህ የሚስቶቻችንን ስሜት መጠበቅ አለብን፣ የባሎቻቸውን ስሜት መጠበቅ አለባችሁ። ቃል ነወዊ ረሒመሁላሁ ተዓላ ኢማሙ ነወዊ በዚህ ላይ ምን ያስቀምጣሉ? አሁን ባልኩት ሐዲስ ላይ አልሙባሃቱ ተሲሩ ጧዓትን፣ ይሄ የተፈቀደው ነገር ራሱ ዒባዳ ይሆናል አሉ። በምን ቢንያት ሷዲቃቲ፣ እውነተኛ በሆነ ንያ። ፈልጅማዕ ዒባደቱን ኢዛ ነዋ ቢሂል ኢዕፋፍ፣ ይሄ ግንኙነት ማድረጉ ራሱ ዒባዳ ነው፣ ራሱን ለመጠበቅ ሚስቱን ለመጠበቅ ብሎ ካደረገው አሉ። አው ቀዷኢ ሐቅ ዘውጀቲ፣ ወይ እንደው እሱ ደከም ቢለው እንኳ በሰዓቱ ባያስፈልገው እንኳ የሚስቴን ሐቅ ልወጣ ብሎ እንደማንም ሚስቱ ጋር አጫውቶ ምን ብሎ ራሱን አነሳስቶ ማድረጉ ሶደቃ ነው፣ ዒባዳ ይሆናል ማለት ነው አሉ። አው ጠለቡ ወለዲን ሳሊሒን፣ ወይ ሳሊህ ሆነ ሊፈልጎ ሚስትም እንደዛው ሷሊህ ሆነ ሊፈልጋ እንደው ለሷ እንኳን በጊዜው አሁን ደክማት
ምናምን ሊሆን ይችላል እንደው ባሌል በቃ ለማርካት ብላ ታደረገችው ሶዲቃ ይሆናል ማለት ነው። ሌላኛው የጋራ ሐቃችን ተርቢየቱል አውላድ ልጅ በማሳደግ ዙሪያ መተባበር ነው። በቃ ልጅ ጌጥ ናቸው። አልማል ወልበኑነ ዚነቱል ሐያቲ ዱንያ የቅርቢት ህይወት ጌጥ ብሏቸዋል አላህ ሱብሓነሁ ወተዓላ። ለአኺራ ደግሞ እኛ ስንሞት የማይቋረጥ ስራ ሆነው አጅር የምናገኝባቸው ናቸው። አወለድ ሷሊህ የድዑ ለህ እንደሚለው ማለት ነው። ሌላው ደግሞ የምንጠየቅባቸው ናቸው። ኩሉኩም ራዒን ወኩሉኩም መስኡሉን ዐን ረዕየቲህ አባትየውም ጠባቂ ነው ለቤቱ በጥበቃው ይጠየቃል። ሚስትም በልጅ በገንዘቡ ላይ ጠባቂ ናት፣ ተጠበቃዋ ትጠየቃለች። ይህንን ተባብረን በጋራ ባንዲ ላይ ልጆቹን ሷል የሆኑ ሆነው እንዲያድጉ ኮትኩተን በጋራ ማሳደግ አለብን። ወንዱም ወይም ባልየው ለሚስቱ እርግፍ አርግቶ እንዲያረክሽ አርጊያቸው አይባልም። እሷም እንደዚሁ አንተው እንዲያረክ አርግ ማለት የለባትም። ሁለቱም ተባብረው ተጋግዘው ባንዲ ላይ እነዚህ ልጆች ሐቃቸውን የልጆች ሐቅ አለብንና ልንወጣቸው ይገባል በጋራ ሆነን ማለት ነው። እንግዲህ ይሄ የጋራ ሐቃችን ነው። እነዚህ የጋራ ሐቅ ናቸው። ሌላው የጋራ ሐቅ ደግሞ አልሙሐፈዘቱ አለ አስራሪ ዘውጅየቲ የትዳርን ሚስጥር አለ መሐከላችን ማን የማያውቅብን እኛ የምናውቀው ያንን ሚስጥር እኔም ልጠብቅላት እሷም ልጠብቅልኝ ይገባል። ወይም ባል የሚስቱን ሚስጥር መጠበቅ አለበት፣ ሚስት የባሏ ሚስጥር መጠበቅ አለባት። በጋራ ያላቸውን ሚስጥር መጠበቅ አለባቸው። ነቢያችን ዓለይሂ ሰላም አንድ ጊዜ ሷሃባዎችን ሰብስበው ይህን ጉዳይ ጠየቋቸው። እንደው አሁን ተናንተ ውስጥ ተሚስቱ ጋር የሰራውን ተባሏ ጋር የሰራችውን የሚያወራ የለም አሉ። ሁሉም ሲሉ አንዲት ወጣት ሴት ቀጣለችና ያረጉታል ያ ረሱላህ አለቻቸው። ላ ተፍዓሉ ይሄን አታርጉ ፈኢነማ ዛሊከ የዚህ ምሳሌው አሉ መሐከል ያደረጉትን ማውራት በተለይ በግንኙነት ዙሪያ ያለውን ማለት ነው። ምስሉ ሸይጣን ለቂ ሸይጣነተን የወንድ ሸይጣን አምሳያ ነው። ሸይጣንን አግኝቶ ፊጦሪቅ መንገር ላይ ፈገሽያሃ እና ግንኙነት እንደሚያደርግ መንገር ላይ ወናሱ የንዙሩን ሰዎች እያዩ መንገር ላይ ግንኙነት እንደማድረግ ነው። ያው ሸይጣንና ሸይጣነት ብለው ማለት ነው። የሚስቱ ሚስጥር የሚያወራ የባሏን ሚስጥር የምታወራ ሴት ያው እዛ መኝታ ክፍል ገብተው አላዩም እንጂ እንዲያዩት ነው ማለት ነው። እንዲያውም ምን ተብሎ ይሄን ያወራ ሰው ሸይጣን ይሆን ያወራችው ሸይጣና ሱብሃንአላህ በጣም አይከበደ ነው ማለት ነው። በሌላ ሐዲስ ነብዩ አለይሂ ሰላቱ ወሰለም ምን ብለዋል? ኢነ ሚን አሸር الناس عند الله منزلة አላህ ዘንድ ደረጃው ተሰው ሁሉ መጥፎ ማለት የውመል ቂያመት የቂያም ቀን الرجل يفدي لامرأته ሰውየው ነው ወደ ሚስቱ ሰውነቱን ይሰጥና ሚስቴ ብሎ ወቱፍዲ ኢለይሂ ሷም ለሱ ባሌ ብላ ሰውነቷን ትሰጥና ለማንም አይገልጸው ለማንም አገልጸው ማለት ለማንም አታሳየው። እንደዚህ ታረጉ በኋላ ሱመ ይንሹሩ ሲራህ አሉ ወንድ ላይ ስለ ዲፍረቱ ስለሚበዛ ይወንዱ ነው አሉ። ተዛ ሚስጥሯን የሚያወራ ይሆናል። እንዲናት እሷም እንደዚሁ ታረገች። ያው ነው ቅድም እንዳልነው እሷም ሸይጣን ተብላለችና ይሄ ሚስጥር መጠበቅ የጋራችን ነው። ومن ذلك ايضا ان النبي صلى الله عليه وسلم قال الشيخ محمد بن ابراهيم رحمه الله تعالى هو ما كان من سر الزوجيه بينهما في المباعله والمضجع ብለው ይናገራሉ። ይሄን ሐዲስ ሲያብራሩ ግንኙነት ላይ መኝታ ላይ የሚደረገው ሚስጥር ማውራት ነው። يكون منه اشاء ويكون منها مثله ተሱም የሆነ ነገር ይኖራል ተሷም የሆነ ነገር ይኖራል አሉ። فهذا من الامانه ነው አሉ አማና ነው። والذين هم لاماناتهم وعهدهم راعون على ውስጥ ይገባል ማለት ነው። ላ ኢማነ ለሁ ሊመን ላ አማነተ ለህ አማና የሌለው ኢማን የለውም ተብሏል። ቁርአኑም ቅድም እንዳልኳችሁ ወለዚነ ሁም ሊአማናቲሂም ወዐህዲሂም ራዑን አማናቸውን ቃላቸውን የሚጠብቁ ናቸው ብሏል። አማናን ማጥፋት የሙናፊቅ ባህሪ ነው ተብሏልና አማና ነው መካከላችን የሆነ አማና ነውና ይሄን አማና መጠበቅ አለብን። አማና አጥፍተን አላህ ዘንድ ሱብሓነሁ ወተዓላ አማና ባጠፉ ሰዎች ቅጣት መቀጣት የለብንም። የሙናፊቅ ባህሪ ሊኖርብን አይገባም የሚል ነው። እንግዲህ ወደ ሁለተኛው ፕሮግራም እንለፍ። አሁን የጋራ ሐቅ ነው። የባል ሐቅ ደግሞ በሚስት ላይ አለና ያንን እንመልከት። እንግዲህ የሚስትን ደግሞ በባል ላይ ያላትን ሐቅ ወደፊት እንመለከታለን። እነዚህን በአምስት ነጥቦች ላይ ነው የምናየው ኢንሻአላህ። አንደኛው ነጥብ ጧዓቱ ዘውጅ ቢልማዕሩፍ ባልን በመልካም ሲያዘን መታዘዝ ነው። በምንችለው ታቅም በላይ አይጠይቀንም። አላህ ላ ዩከሊፉ ላሁ ነፍሰን ኢላ ወስዐሃ ፈተቁላህ መስተጧቱ ነው። በምንችለው ግን የባላችንን ትእዛዝ መተግበር መፈጸም አለብን። ልንንቀው አይገባም።
እህቶቼ የእናንተ አሚራችሁ ባላችሁ ነው። በቃ አሚራችሁ ነው። ያ አዩሃ الذين آمنوا አጢዑ الله وአጢዑ الرسول وأولي الأمر منكم ማለት ውስጥ ይገባል። አላህና ረሱልን ታዘዙ፣ ከእናንተ ደግሞ የጉዳዩ ባለቤት የሆነውን አሚራችሁን ታዘዙ ብሏል። የእናንተ አሚራችሁ ማን ነው? ባላችሁ ነው። ማዕሩፍ ማለት ምንድነው ተባለ? ማቀረሁ الشرع وأمر به ሸሪዓ ያረጋገጠውና እንድንሰራው ያዘዘን ነገር ማለት ነው። فالطاعة تكون في غير ما نهى الله عنه መታዘዝ ባይሆን የሚወጅብባችሁ ሴቶች ባሎቻችሁን አላህ ባልከለከለው ሲሆን ነው። ሊቀውል ነብዩ ሰለላሁ ዐለይሂ ወሰለም انما الطاعات بالمعروف መታዘዝ በመልካም ነገር ላይ ነው ብለዋል። لا طاعة لمخلوق في معصية الله تعالى او في معصية الخالق አንድ ፍጡር መታዘዝ የለም አላህን በመወንጀል ላይ ፈጣሪን በመወንጀል ላይ በማለት ነብዩ ሰለላሁ ዐለይሂ ወሰለም አስቀምጠዋልና ባይሆን በኸይር ላይ ሲያዘን ነው፣ በመጥፎ ሲያዘን አንታዘዝም። وكلما زادت طاعة الزوجة لزوجها ازداد الحب والسعادة بينهما እንግዲህ ባላችንን ስንታዘዝ የምናገኘው ጥቅም ብዙ ነው። የዱንያም የአኺራም ጥቅም ነው። የዱንያ ጥቅም የሱ ፍቅር ለኛ እየጨመረ የሱ ፍቅር ላንቺ እየጨመረ ይሄዳል። የባል ፍቅር ለሚስቱ ተታዘዘችው ያላትን የምሰማት ሆነ ፍቅሩ እየጨመረ ማክበሩ እየጨመረ እና መሐከል ያለው ደስታ እድለኝነት እያማረ ይሄዳል ማለት ነው። በአኺራም ደግሞ አላህና ረሱልን ታዞ የሚገኘውን አጅር ታገኛለሽ። ومن يطيع الله والرسول اللهና ረሱል የሚታዘዘው فاولئك مع الذين انعم الله عليهم من النبيين والصديقين والشهداء والصالحين وحسن اولئك رفيقا الى الله سبحانه وتعالى اللهና ረሱል የታዘዘው ተነብያቱ የተስዲቁ የተሸሃዳ ተሷሊሆቹ ጋር ነው ደረጃው የሚሆነው። ሱብሃንአላህ ነብዩ ሰለላሁ ዐለይሂ ወሰለም እንዲሁም ብለው መሳጅ ومن اطاع الامير فقد اطاعني አሚርን የታዘዘ እኔን ታዞኛል ብለዋል። ሚስት ደግሞ አሚሯ ማን ነው? ባሏ ነው ብለናል። ስለዚህ የባላችንን ትእዛዝ ስንታዘዝ ረሱል መታዝ ይመጣል። ያኔ ደግሞ የነሱ የነብያቱ የሷሊሁ የስዲቁ የሸሃዳ ጓደኛ እንሆናለን ማለት ነው። ነብያችን አለይሂ ሰላም አንድ የሚያስደስት ሐዲስ ለእናንተ ለሴቶች ተናግረዋል። ልብ ብላችሁ አዳምጡ። ሶሂህ ኢብኑ ሂባን ላይ ሶሂህ በሆነ ሐዲስ ነው። ምን ብለዋል ነብዩ አለይሂ ሰላም? اذا صلت المرأة خمسها አሉ ሴትየቱ 5 ወቅት ሶላቷን የሰገደች ጊዜ ወሷመት ሸህረሃ እና ወሯን የጾመች ጊዜ ማለት የረመዳንን ወር የጾመች ጊዜና ማለታቸው ነው ነብዩ አለይሂ ሰላቱ ወሰለም። وحسنت فرجها ብልቷን የጠበቀች ጊዜና وأطاعت بعلها او زوجها ባሏን የታዘች ጊዜና دخلت من ابواب الجنه شاءت من اي ابواب الجنه عفوا من اي ابواب الجنه شاءت ተጀነት በሮች በፈለገችው መርጣ ተገባለች። ተስምንቱ በር ጀነት 8 በር አለው። በፈለገችው መርጣ ደስ ባላት ትገባለች ያሉ ነብዩ አለይሂ ሰላም። ሸርጡን ያዙልኝ። 5 እንግዲህ አቂዳዋን እምነቷን ታስተካከለች በኋላ ተሽርክ ጽድት ታለች በኋላ 5 ወቅት ሶላቷን በደንብ ተሰገደች። የረመዳን ወሯን በደንብ ተጾመች። በተጣለባት ግዴታ ለክ ያለ ግዴታው አትጠየቅም፣ ያለ ችሎታዋም አትጠየቅም። ምሳሌ ሀይደኛ ስትሆን አፍጥራ ስትጠራ በሌላ ጊዜ ቀዷውን አውጣ ወዘተ በእንደዚህ ማለት ነው። እንደዛ ዝርዝር ውስጥ ባልገባም ብልቷን ተጠበቀች አሉ። ተባሏ ውጭ ብልቷን ተጠበቀች። ባሏን ደግሞ በወንጀል ካላዛት በስተቀር በመልካም ተታዘዘች። እንግዲህ ተጀነት የ8 በሮች በፈለግነው እንገባበታለን ማለት ነው። ወቶች በፈለጋችሁ ትገባላችሁ ማለት ነው። وأما إذا خالفت زوجها حل بها الشقاء የባሏን ትእዛዝ ተጣሰችማ ያው እንግዲህ እሱ ዘንዳ ቦታ አይኖራትም። ሐቂቃ የከበደችው ነው የምትሄደው። አላህ ዘንድም አላህ የተቆጣባት ነው የሚሄደው። ታውን በፊት እንዳልኩት እሳትሽም ጀነትሽም እሱ ነው ተብሏልና ትእዛዙን ስትጥስ ومن عصى الأمير فقد عصاني ያሉ ነብዩ ሰለላሁ ዐለይሂ ወሰለም የአሚርን ትእዛዝ የጣሰ የኔን ትእዛዝ ነው የጣሰው አሉ ነብዩ አለይሂ ሰላም። አሚርሽ ባልሽ ነው። ومن يعص الله ورسوله فقد ضل ضلالا مبينا ይላል። ያላህና የረሱልን ትእዛዝ የጣሰው ደግሞ ግልጽ የሆነ ጥሜትን ጠሟል በማለት ነው ቁርአን የሚያስቀምጠውና የባልሽን ትእዛዝ ማክበር የረሱልን ትእዛዝ ማክበር ነው። የረሱልን ትእዛዝ ማክበር ተነብዩ ተስዲቁ የተሸዋሃዳዎች ጋር ያደርግሻል። ትእዛዙን መጣስ ደግሞ በተቃራኒው ይሆናልና ነብዩ አለይሂ ሰላቱ ወሰለም የባልሽን ትእዛዝ እንድታከብሪ አዘውሻል። የባልሽን ትእዛዝ አክብሪ። በመጥፎ ታላዘዝሽ ድረስ በቻልሽው አደራሽ ፈተቁላ መስተጣት መቼም ያለ አቅምሽ ስሪ አትባይም። የምትችሊውን ግን እንደው ለመወጣት ጥረት አድርጊ።
አደራ እሱን ተመታዘዝ እንደው ነጥብ ስናወራ ላለማስፋት ያክል ወደ ምንጣፍ ፈልጎሽ ነይ ቶሎ ታለ አደራ እምቢ እንዳትይ መርሐባ ብለሽ ነይ እምቢ ታልሽ ግን إذا دعا الرجل امرأته إلى فراشه فأبت فبات غضبان عليها لعنتها الملائكة حتى تصبح ሰውየው ወደ ምንጣፉ ሚስቱን ነይ ቶሎ ብሎ እምቢ ታለች ተቆጥቶ ታደረ መላእክት አስተሚነጋ ሲረግማት ያድራል በሌላ ሐዲስ ደስ እሱ እስከሚደሰት ድረስ የሰማው ጌታ አላህ ይቆጣባታል ብለዋል ነብዩ አለይሂ ሰላቱ ወሰለም እና ሌላው እሱን ተመታዘዝ ውስጥ የዲንን ጉዳይ በደንብ መማር ሐቁን እንድትወጪ ሐቁን ማወቅ አለብሽ ያኔ ሷሊህ ሆነ ሴት ትሆኛለሽ አዱንያ መታውን ኸይሩ መታዕ الدنيا المرأة الصالحة የሚል ነው ቁርአኑ ያስቀመጠውና ባልሽ ሲያዝሽ በወንጀል ሲያዝሽ ታዘዢ ይሄ ያንቺ ላይ የተቀመጠ የባል ሐቅ ነው የመጀመሪያው والله اعلم وبالله التوفيق واخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته لجيل توخى الوحي عنوانا وشاد من نوره في القلب إيمان